ዳናዩሱ ተመቸኝ። ይሄ ፖለቲካ እንትና ግን የሰራው ነገር ታውቃላችሁ፣ ሚዲያውን በደንብ ይከታተለዋል አንዱ ላይ እና የኦርቶዶክስ እምነትን የሚያንቋሽሹ እንደገና ደግሞ ማርያምን የሚሳደቡ ምናምን በርከትከት ብለው ነበርና መጣ ብሎ ሶስቴ ማርያም 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 ሲል በቃ ፉጨት የለም እንዴ። እህታችን እዛ ቁጭ ብላ አስታቅፍርላ ስብሃናላህ አለች፣ ተበላች። የኔ ቆንጆ የሆነ ሰዓት ላይ ጡቷን ለመሸፈን እንዲህ ብላለች። አዩቲም ትመቸኛለች፣ እኔ ደስ ትለኛለች ወላሂ ማሻአላ። ግን እንኳን እሱ በለው ለብዙ ሰዎች በተለይ ለፖለቲካ የኢትዮጵያ መከላከያን የኢትዮጵያ አየር ኃይልን ጎበኘ መታሰር አለበት። ጆከር ራሱ ጆከር አሁን ጆከር አንተ ወደ አድዋ እንደዚህ ታረጋለህ? ተበርኮላ ይሄ ትግሬ አድዋን የሰደበ መስሏችሁ ነው? ይወደዋል እኮ አውቆ እኮ ነው። አማራ ላይ እየሸቀለ እኮ ነው። ሁሉም የራሱን ፖለቲካ የሚሰራ አንዱ ደግሞ እያነባ መጣ። ጾሲ እናቴ ትሙት እንደ አይለፍል ትናንት ማታ 2000 ሰው ቁጭ ብሎ አዶናይ አያሸንፍም $1000 አስይዛለሁ ብለ እኔ በለለኝ እናቴ ትሙት ቢሸነፍ ግን እልክልህ ነበር። ጾሲ ባለጌ እሱን ተው፣ ከአዲስ ጋር እናወራለን። እናቴን $1000 አለብ ተበልታል። ማን ተጫወታ ለቁማር? እኔ እርግጠኛ ነበርኩኝ አዶናይ እንደሚያሸንፍ እርግጠኛ በቃ። ምክንያቱም እነሞጣ ተነስተውበታል ምናምን ሚዲያውን አጨናንቆታል ምናምን። ይሄ ትግሬ ወረሞ እኮ የዋህ እኮ ነው። ወረሞ እኮ ምንም አያውቅም። ገብተዋል ቤተ መንግስት። እነዚህ ትግሬዎች የምንለው በምክንያት ነው። አዎ አሳልፈው ለትግሬ ሰጡ። ሶሴና ከሚዲያ ነው ተባናዲ ትውታለች። ከሚዲያ አንተ ሽርምም ቆርምም አረና ግባ በእናትህ። እነዚህ ቆርምም ሰማ ወይ ጅቡይ ጾሲ እናቴ ትሙት ቃል ገብተሃል አልገባህም? ምልሃል አልማልክም እንዴ? መሀሪ ምን አለኝ እንዴ? እኔን ጅቡ ደወለልኝና መሀሪ ከፍለሃል ነው ያለው። ስለዚህ የበላሁት እኔ ነኝ። ቢበላ ኖሮ እሱ አይደለም የሚሰጠ፣ ቢበላ ኖሮ እኔ ነኝ ብሎ ወሰደ እሱ። ቆይ አንተ አራዳ ልጅ መሆን ነው እንዴ? ቆይ ይሄ ጨዋታ ቁማር አይደል? ጨዋታ ጅቡ ሪሊ ጌመር እዲ ማሚ ፕሬዚደንት ማሚ ይላል። ብራዘር ስማ ዝርያ ስማ፣ አሁን ብሩን ትመልስልኛለህ? አመልስኝ $1000 እናወራለን። እንዴ ምንድነው በእንደዚህ እንካብዬ በዚህ ጋር ነው የምትሰጠው? እንካሽው ምንድነው? እናወራለን። ጅቡ ስማ፣ ጅቡ አዲስ ጋር አውራሽ ግን የተመቸኝ ፓርት አለ። የምሬን ነው። እሺ ቁርሜን ነን ያለው ምን አስቦ ነው ግን እንደዚህ አይነት ፖለቲካ ሰርቶ የወረደው? በእናትህ ግን እኔ የተመቸኝ ግን ፓርት ምን እንደሆነ ታውቃለህ? እግዚአብሔርን በቃ መቀሌ አርኢና አለና ሲል እቺ ትልቅዬ ነገር ነው። በቃ የሆነ ትልቅዬ ሜሴጅ ነው ያስተላለፈው። አለን እንዴ እኮ ነው ያለው። አዲስና አለና ጌርና አለና አለው። በቃ ኦልሬዲ ያው በሌላ እኮ አሁን ተርጎም ስታደርገው ትግራይ ተሰር ማለት እኮ ስዕር አለች እኮ በቃ አኩቱም አልኮ ጦርነት እኮ የለም እኮ እዛ አካባቢ። ውሸት እኮ ነው ጫጫታ ምናምን። አሁን እኮ ቤተ መንግስት እኮ ገብተናል። ሞት አልሰማህም እንዴ? ትግሬዎች ገብተዋል። ቀድሞን ሁለቱ ብሏል። ሁለቱ ትግሬዎች አለ። ግን ለማንኛውም አንድነታችን ግን በጣም ይገርማል። አሸንፈናል። ይሄ እኮ የአዶናይ የትግራይ ብቻ አይደለም። አይ ኤርትራ ማለት እናቴ ብሩ ዋናው ነገር ብሩ እናወራበት። ጅቦ ናውጣ ቁርምም እናቴ ሁለተኛ ባለቂኩ በነፍሰ ስጋ የተጫወተብኝ እናቴ ትሙት። ቁርምም ድሮም ሻቢያ እንዴት አምኝ እኔ የሆነ ነገራቸው ሻቢያዎች ይመቸኛል። አሁን ትናንት ማሪ
ጾጺ ምናምን እግዚአብሔር በስሜት ጮሁ አይገልጽም። ማሪ ሲጠጣ ያደሩ አዶናይ ያላሸነፈ ጆግና በቃ እሱ ነው የሚፈለገው። ለመጀመሪያ ኤርትራ እናቴን ተመች በቃ እኔ ኤርትራ ጽምዶ እንዲቀጥል እኔ ፎቅጃለሁ። በቃ አይ መኪና መዳሜ እንዳትገለኝ ጽምዶ እንዲቀጥል ፈቅጃለሁ። እንትና ራሱ አልቀረችም እኮ እቺ ማን ነበርት? ጎንደር ነው ተወልጄ ያደግኩት ያለችው ሞኒካ። አንተ ሙላታ ሱይፉ ፋንታሁን ለአዶናይስ ስጋ መሬት ከወደቀ ስጋ ይዞ አፈር ይዞ ይነሳል። ለሐደነ አዶናይ ይሸነፍ ብቻ ማረግህ እኔ ነኝ የማውቀው። ሰይፉ ፋንታሁን እያስለቀሱ ነው ያወጡት እናቲቱ። ኤርትራውያን ይመቻችሁ። ሰሞኑን ትንሽ ሀገራዊ ጉዳይ ሲሆን ጃሰላለኝ እንጂ እቺ ቀይ ባህር ምናምን ስትነሳብኝ አልወድም። ባህር አሳጥታችሁንማ ትንሽ ቅር ትለኛለች እንጂ የምታረጉት በትግርኛ ተናጋሪዎች ላይ ደስ ነው የሚለኝ። በቃ በተለይ መሐሪ አውቆ ይሁን ልቤ ሊነካ ይሁን እኔ ስሜቴን የተነካ በቃ መሐሪ በዚህ ደረጃ አዶናይ አዶናይ ያዛ ፍቅራችንን ያዛ ኦሮሞች ማስጽናኑብን ነበር። ምንም ችግር የለም። ልጅቷ ኦሮሞ ናች። ቢሆንም በቃ ትግሬ አሁን እኛ ሀገር እየመራን ነው። እኛም የሚያስፈልገን እንትን አይደለም፣ ሽልማት አይደለም። የሚያስፈልገን ሀገር መምራት ነው። አንተ ታጅቦ ግን ምን ሆነ ነው ሲፈን ሀገር መምራት ነው የሚሻላችሁ? የቲክቶክ አዋርድ መብላት። ቲክቶክ ምን ያደርግልን? ሀገር ይሻለናል እንጂ ምን አስበናል? እና ምን ተሰማሽ የኔ ቆንጆ? አቤት ውበት! አቤት አቤት! አንቺ ነበር መሰለኝ የሚገባሽ። መቼ ቆንጆ አዶናይ በመፍራቱ በጣም ደስ ብሎኛል። ጌታን ከማንም በላይ ከምንም በላይ ሀገር ገባሽ እንዴ? እኔ ቆንጆ አይ አይደለም በቃ ማዳም ቤት ቀለሙ ኢትዮጵያ ነው የሚመስለው። ወድፍቶ ዱባይ ነሽ? አሁንም ባህሬን ነሽ? የት ነሽ አንቺ? ባህሬን ወንድም ባህሬን። አቤት ውበት! አቤት ቁንጅና! እነዚህ ቤት ሰራተኞች ጽልት ያሉ እኮ ናቸው። ፀጉራቸው የራሳቸው ፊልተር የለ ምን የለ ወንድም አይደል? ካፒ የላቸው አፈር ሰውንላቸው ፌሻል ነው። ፍቅር ያሳይ በጣም ደስ ብሎኛል አዶናይ በማሸነፉ። ደግነቱ እኮ ማርያምን የያዘ ሰው እኮ ወርቁ አይወርቅም። ታውቃለህ? ልጅ እኮ ሰራላችሁ እኮ ልጅ እኮ ጭንቅላት አለው እኮ ጎባላችሁ እኮ። ኦሮሞም ሆነ አማራም ሆነ ትግራይ ሆነ ማርያምን የያዘ ሰው መቼም ቢሆን አይወርቅም። መቼም አይወርቅም። መጀመሪያ ቀን እንደውም ሲወራ ምን ሲል ነበር? እግዚአብሔር አለ ያፌ መላሴን እግዚአብሔር ያውቃሉ። ለዛ እንኳን አሸነፈ ደስ ብሎኛል። ጌታን ኦሮሞ ደግሞ ትግሬዎች አሁን ሞቶ ኦሮሞ ከእውነት ማርያምን የወደድ የመስሏችሁ ነው እያለ ይመጣል። አይደለም ነቤ እኔ ሲፈንዬ የደበረኝ ነገር ልንገር፣ እቺን የያዘ ሰው የትም አይወርቅም። እቻት መቤቴን የያዘ የትም አይወርቅም። እኔ ግን አንድ ነገር ደበረኝ። ማርያም ብቻ ሳይሆን ማርያም ጽዮን ማለት ነበረበት። ወንዴ እዛ ጋር እኮ ድንጋጤ አለ። ሶስተኛ ልጁ እኮ ጠፋበት። ሲጠፋ በቃ ፊት ለፊቱ ላይ ያለችው ማርያም ብቻ ነው በቃ። የመጀመሪያው ሽልማት ላይ እንደዛ ያለ ማርያም ናት። እግዚአብሔር እኛ በሃይማኖታችን ላንጸና እንችላለን ወይ ደግሞ በቃ እንጨፍር ምናምን እንችላለን፣ ግን ከማርያም ፍቅር ማንም ያለየ ነው። ገብርኤልን የፈለገ አደጋ የፈለገ ነገር እሳት ቢነሳ ማርያምን እስቲጋው መቤቴን እልሃለሁ። ታጅ በበናት ነካካኝ ማርያም ትድፋኝ። እሺ አይ ደስ ብሎኛል። እሺ ጌታ እና ደግሞ ስለበላ አሪፍ ነው። በዛ ላይ ዩትናም የራሷ ያላት እንትን አላት። አሁን የሰማሁት ልንገርሽ፣ ልጁ
አባቷ ሀብታም ነው። መቀሌ ትልቅ ሆቴል አለው። የሚንቀሳቀሰው በገመችሳ የሚባል መኪና ነው። አሁን የሰጡት መኪና ባጃጅ ነው የምትመስለው። ለጃኒ ሰጣት አሉ። ጃኒ ይችል አንቺ ናት። እኔ እኮ ዋናው አንደኛው ነው መውጣቱ ነው በኢትዮጵያ እንጂ መኪና ቆርቆሮ እናቴ ነው ስንት የሆነች ትንሽ እኮ ነች መኪናው። ራስ ጃኒ ነው የምትመስለው። እንኳን ጃኒን ለምን ዳኒ ነው ማነው አጭሩ ልጅ ቲክቶከር ለምን እሱን አትመስለው? እሱ የመኪና ችግር ያለበት አይመስለኝም፣ ግን እሱ ሰውን እየረዳ ነው። በቃ በተለይ ልጆቹን ረድቷል። ጋይዝ ወጣቶቹን ረድቷል። በዛሬ ደግሞ አንድ የሀገሬ ልጅ የዝዋይ ልጅ ይኸው ከቆሎ ከምትሸጥ ሁሉም ሰው እያያ ዝም ከሚላት አንስቶ ዛሬ ለዚህ አብቅቷታል ገብርኤልን። አንድ ሁለተኛ ነገር ደግሞ የቤተሰብ ሀብት ለራሱ ለቤተሰብ ነው እንጂ ለሱ ሊጠቅም ይችላል። እሱ በራሱ ጥረት ነው ልጆችን እየረዳ ያለው እንጂ በቤተሰቡ ሀብት አይደለም። ገባችሁ? ትክክል አይደለም። ለራሱ ነው ይችላል። ለሚቀጥለውም 2026 ላይ እሱ ይመስለኛል በዩ ትክክለኛ። እኔ የምለው ግን እንትኑ ቲክቶክ እንትኑ ይለቃል እንደ አርቲፊሻል ነው ወይ ኦሪጂናሉ ነው? ቻርጅ ሊዘጋብኝ ነው ቆንጆ ቻርጅ ሊዘጋብኝ እናቴቱ። አይ ቻርጅ ሊዘጋ በቃ በኋላ እናወራለን። ታወርዳኝ ነው ስሙ ማርያም ታማልዳል። هذا شو هذا؟ بس انا خبر هذا ابجد ساوند 1 على ما الاسكان هذا يجي 3D هذا يجي كلر في كلر في كلر الوان كله